በአመት 1.5 ትሪሊየን ብርን በግብር ለመሰብሰብ ሩጫ ላይ ያለው የኢትዮጵያ መንግስት የዜጎችን ወገብ በግብር ከማጉበጥ አልፎ አሁን ደግሞ ፊቱን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዙሯል። እንደተሰማው ከሆነም ግብር በሚል ሰበብ ቤተክርስቲያኗ በማታውቀው መንገድ ያለ ፈቃዷ ከባንክ ሂሳቧ 49 ሚሊዮን ብር ተወስዷል። በሌላ በኩል ለ3 ወር ያክል ያልተንቀሳቀሰ የግለሰቦች የባንክ ሂሳብ ላይ ያለ ግለሰቦቹ ፍቃድ መንግስት ለበጀት ማሟያ የሚሆነው የራሱን የግምጃ ቤት ሰነድ እየገዛ ነው። ይህም አስደንጋጭና የተቋማትና የግለሰቦችን መብት የነካ ነው ተብሏል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ በዝርዝር ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአመት 1.5 ትሪሊየን ብርን በግብር ለመሰብሰብ ሩጫ ላይ ያለው የኢትዮጵያ መንግስት የዜጎችን ወገብ ከማጉበጥ አልፎ አሁን ደግሞ ፊቱን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዙሯል። እንደተሰማው ከሆነም ግብር በሚል ሰበብ ቤተክርስቲያኗ በማታውቀው መንገድ ያለ ፈቃዷ ከባንክ ሂሳቧ 49 ሚሊዮን ብርን ወስዷል። ይህን ተከትሎም ቤተክርስቲያኗ መንግስት ከዚህ ድርጊቱ እንዲቆጠብ ጥሪዋን አቅርባለች። ሪፖርተር ጋዜጣ እንዳስነበበውም መንግስት ከተያዘው በጀት ዓመት ጀምሮ ለመጀመሪያ ጊዜ የእምነት ተቋማት የሚያስተዳድራቸው ህንጻዎች ከሚያገኙት የኪራይ ገቢ ግብር እንዲከፍሉ የጠየቀበትን ውሳኔ እንደገና እንዲያጤነው ጥያቄ ማቅረቧ ተሰምቷል። ጥያቄው የቀረበውም የአዲስ አበባ ከተማ አስተዳደር ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮችና በአዲስ አበባ ከተማ ሀገረ ስብከት ስር የሚገኙ አድባራትና ገዳማት አስተዳዳሪዎች በተገኙበት የእምነት ተቋማት የገቢ ግብር አከፋፈልን በተመለከተ ታኅሳስ 25 ቀን 2018 ዓ.ም በቅድስት ሥላሴ ዩኒቨርሲቲ በተደረገ ውይይት ነው። በውይይቱ ላይ የተገኙ ነገር ግን ስማቸው እንዳይጠቀስ የፈለጉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ቅርበት ያላቸው አንድ የሃይማኖት አባት ቤተክርስቲያን ከምታስተዳድራቸው ህንጻዎች ከምታገኘው ገቢ ግብር ትክፈል መባሉን አትደግፍም ብለዋል። ቤተክርስቲያኗ ሳታውቅ ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንት ብቻ 49 ሚሊዮን ብር ለመጀመሪያ ጊዜ በተያዘው ታኅሳስ ወር እንድትከፍል ተደርጓል ሲሉም ተናግረዋል። በአዲሱ የንግድ ህግ 1243 ህዝባር 2013ም ሆነ በቀድሞ አዋጅ ላይ የሃይማኖት ተቋማት እንደ ንግድ ድርጅት እንደማይቆጠሩ በግልጽ መደንገጉን የገለጹት የውይይቱ ተሳታፊ ተቋማቱ ከምዕመናን በሚሰበስቡት ገንዘብ ጥገኛ መሆናቸውንና የሚያገኙት ገንዘብም ወጥ ያልሆነና በየጊዜው እንደሚለያይ አስረድተዋል። በአዲስ አበባ ከተማ አስተዳደር 274 አብያተ ክርስቲያናት እንዳሉ የገለጹት የሃይማኖት አባት ተቋማቱ ከ50 ሺህ በላይ ሰራተኞች እንደሚያስተዳድሩ፣ በወር ለደሞዝ በትንሹ 1 ቢሊዮን ብርን ወጪ እንደሚያደርጉ፣ ይህንን ክፍያም ከምዕመኑ ብቻ በተሰበሰበ ገንዘብ ለመሸፈን እንደማይቻል የተቀረውን ለክፍያ የሚውል ገቢ ደግሞ ከህንፃ ክራይ በማመንጨት የማቻቻል ስራ እንደሚከናወን፣ ይህም በንግድ መሳተፍና ሀብት መፍጠር እንዳልሆነ ገልጸዋል። አንድ ቤተክርስቲያን ከምታገኘው ገቢ ላይ 20 በመቶውን ለሀገረ ስብከትና ለጠቅላይ ቤተ ክህነት እንደምትሰጥ የተናገሩት ሃይማኖት አባቱ አሁን ደግሞ 35 በመቶ የአከራይ ተከራይ ገቢ ግብር እንድትከፍል ልትጠየቅ ስለሆነ የሚቀረው 45 በመቶ ገቢዋ የሰራተኞችን ደሞዝ ለመክፈል አያስችልምም ብለዋል። በአዲስ አበባ ሀገረ ስብከት ውስጥ የሚሰሩና ስማቸው እንዳይገለጽ የፈለጉ አንድ ኃላፊ በሃይማኖት አባቱ ሐሳብ ይስማማሉ። በአዲስ አበባ የሚገኙ ቤተክርስቲያናት ብቻ ከ50 ሺህ በላይ ለሚሆኑ ዜጎች ስራ መፍጠራቸውንና እነሱም በስራቸው የሚተዳደሩ ቤተሰቦች መኖራቸውን፣ ለሰራተኞች የሚከፈለው ደሞዝም ከምዕመናንና ከኪራይ የሚገኝ ገቢ መሆኑን መንግስት ትኩረት ሊሰጠው ይገባል ብለዋል። መንግስት የሃይማኖት ተቋማት ከሚያስተዳድሯቸው ህንጻዎች ገቢ ለመሰብሰብ የወሰነው ከየትኛው የውጭ ሀገር ተሞክሮ ወስዶ መሆኑ ግልጽ አይደለም ሲሉም ገልጸዋል። በመሆኑም የቤተክርስቲያኒቱ አገልግሎት ቆመ ቢባል ለሀገር ማህበራዊ፣ ፖለቲካዊና የመልካም አስተዳደር ቀውስ ይዞ ነው የሚመጣው ሲሉም አሳስበዋል። አዋጁ በደርግና በኢህአዴግ መንግስት ጊዜ የነበረና ነገር ግን ተግባራዊ እንዳልነበር ያወሱት የሃይማኖት አባቱ አሁን ተግባራዊ ለማድረግ ለምን አስፈላጊ ሆነ ሲሉም ጠይቀዋል። ለአብነት በመንግስት ስር ያሉ የኪራይ ቤቶች ግብር እንደማይከፈልባቸው ያስረዱት የውይይቱ ተሳታፊው በዓለም ሀገሮች የሌለ ተሞክሮ በኢትዮጵያ ተግባራዊ ሊደረግ መሆኑ ተቀባይነት የለውም ብለዋል። ከግብጽ የኮፕቲክ ኦርቶዶክስ ቤተክርስቲያን ጀምሮ በአውሮፓና በአሜሪካ ከህንፃ የሚገኝ የኪራይ ገቢ ግብር እንደማይጠይቅበት ጠቁመው መንግስት ይህንን ከግምት በማስገባት ጉዳዩን በአንክሮ መመልከት ይኖርበታል ሲሉም ጠይቀዋል። በመጀመሪያ ዙር በአከራይ ተከራይ አዋጅ ገቢ ለመሰብሰብ መታሰቡንና በመቀጠልም ከምዕመናን ከሚሰበሰበው ላይ ግብር እንዲቆረጥ እሳቤ እንዳለም ስጋት እንዳላቸው፣ ለዚህም ከጠቅላይ ቤተ ክህነት አካውንት ላይ ተቀንሷል ያሉት 49 ሚሊዮን ብር ተጠቃሽ መሆኑን ገልጸዋል። ቤተክርስቲያን በእርግጥ አከራይ ናት ወይ የሚለው መለየት አለበት ያሉት
የሃይማኖት አባቱ ለአብነት 4 ኪሎ በሚገኙ አፓርታማዎች ባለ 2 መኝታ 75 ካሬ ቤት የተከራየው በ275 ብር ብቻ እንደሆነ 100 ካሬ ላይ የሚገኝ ባለ 3 መኝታ ቤት ደግሞ 1000 ብር እንደሚከፈልበትና ለብዙ ዓመታትም ለመንግስት ሰራተኞች ማለትም ለጸጥታና ለደህንነት ተቋማት ግልጋሎት እየሰጡ በመሆኑ እንደ ማህበረሰብ አቀፍ አገልግሎት እንጂ እንደ ንግድ ሊቆጠር አይገባም ሲሉም አስረድተዋል። 4 ኪሎ 275 ብር እየከፈለ የሚገኝ ተከራይን አስወጥቶ ቤቱ በጨረታ ይከራይ ቢባል 60 እና 80 ሺህ ብር ድረስ ማከራየት እንደሚቻል፣ ባለ 3 መኝታ ቤት ከሆነ ደግሞ ከ100 ሺህ ብር በላይ ማከራየትና የመንግስትን ግብር መክፈል እንደሚቻል ያወሱት የሃይማኖት አባቱ ወደዚህ ከተገባ ግን የሚጎዳው ማህበረሰቡ በመሆኑ ጉዳዩ አሁንም በጥንቃቄ ሊታይ ይገባል ሲሉም አሳስበዋል። የኢትዮጵያ ታላቁ ህዳሴ ግድብን ጨምሮ በሌሎች ሀገራዊ ፕሮጀክቶች ቤተክርስቲያኗ ከፊት ረድፍ የምትገኝ መሆኗን የገለጹት የሃይማኖት አባቱ አሁንም ቢሆን በከተማ አስተዳደሩ የሚከናወን ልማትን ለማገዝ ዝግጁ መሆኗን ተናግረዋል። ይሁንና ከህንፃ ኪራይና ከምዕመኑ ከሚሰበሰብ ገንዘብ ግብር ይሰብሰብ መባሉ በአግባቡ መታየት ያለበት መሆኑንና የግድ መሆን አለበት ከተባለ ደግሞ የዝግጅት ወይንም የእፎይታ ጊዜ ተሰጥቶ የመንግስት ኃላፊዎችና ሙሉ ሲኖዶስ ባሉበት ውይይት ተደርጎበት መግባባት ሊፈጠርበት ይገባል ብለዋል። በውይይቱ ከተገኙ የቤተክርስቲያኒቱ ከፍተኛ የሃይማኖት አባቶች መካከል አንዱ የነበሩት የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪ ዞኖች አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊሊጶስ በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡ ተጠይቀው ጉዳዩ የሚመለከታቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ መሆናቸውን በመግለጽ ተጨማሪ ሐሳብ ከመስጠት ተቆጥበዋል። ሪፖርተር ያነጋገራቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ በበኩላቸው በጉዳዩ ላይ በመንግስትና በሲኖዶስ ደረጃ ከዚህ በፊት ውይይት መደረጉን የቅዳሜው ደግሞ ከአድባራትና ከገዳማት ኃላፊዎች ጋር የተደረገ እንደነበር በመጥቀስ እነሱን መጠየቅ ይሻላል ከማለት ውጪ ዝርዝር ማብራሪያ መስጠት አልፈለጉም። በጉዳዩ ላይ ምላሽ የተጠየቁት የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በግብር አዋጁ መሰረት የኦርቶዶክስ ተዋህዶ፣ የሙስሊም፣ የፕሮቴስታንት፣ የካቶሊክ አባቶችና ድጋፍ ሰጪ ሰራተኞች ከሚያገኙት ደሞዝ ግብር እንደሚከፍሉ ከምዕመናን ከሚሰበሰብ ገንዘብ ግብር አለመጠየቁን ገልጸዋል። ነገር ግን የሃይማኖት ተቋማት ለንግድ ከሚጠቀሙባቸው ተቋማት በዓመት ከሚያገኙት ገቢ ከግማሹ ወይም ከ50 በመቶ ላይ 35 በመቶ ግብር እንዲከፍሉ ነው ቅዳሜ በተደረገ ውይይት ላይ ጥያቄ ቀረበው ብለዋል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ 60 በመቶ ያህሉ ግብር መክፈላቸውን የጠቀሱት ኃላፊው ሌሎች የእምነት ተቋማትም እየከፈሉ መሆናቸውን አስረድተዋል። ነገር ግን በአንድ ጊዜ መክፈል የማይችሉ ደግሞ የ2 ወይም የ3 ወራት የክፍያ ጊዜ ተሰጥቷቸው እንዲከፍሉ ለማድረግ መታሰቡን፣ ነገር ግን በገቢ ግብር አዋጁ በተደነገገው መሰረት የሃይማኖት ተቋማትን ጨምሮ ማንኛውንም ድርጅት አንድ ቤት ወይንም ህንፃ አከራይቶ ከሚያገኘው ገቢ ላይ ግብር መክፈል እንዳለበት ግዴታ መሆኑን አውስተዋል። የእምነት ተቋማት ይህንን ግብር እስካሁን ሳይከፍሉ የቆዩት በመንግስት የማስፈጸም ክፍተት እንጂ በአዲሱ የገቢ ግብር አዋጅ እንደ አዲስ የተካተተ ድንጋጌ እንዳልሆነና በቀድሞ የታክስ አስተዳደር አዋጅ ውስጥ የሰፈረ መሆኑንም አስረድተዋል። እስካሁን ባለው ሂደት 65 በመቶ የሚሆኑ የሃይማኖት ተቋማት የሚጠበቅባቸውን የአከራይ ተከራይ ገቢ ግብር መክፈላቸውንም አቶ ቢኒያም ገልጸዋል። የገቢ ግብር አከፋፈል ላይ ብዥታ እንዳለ የጠቀሱት ኃላፊው አንድ ቤተክርስቲያን 20 በመቶ ለቤተ ክህነት ገቢ እንደምታስገባ፣ በዚህ ላይ 35 በመቶ ግብር የምትጠየቅ ከሆነ ደግሞ በድምሩ 55 በመቶ ገቢውን መክፈል አትችልም የሚል ጥያቄ መቅረቡን አውስተው ቢሮ ግን እያለ ያለው አንድ ቤተክርስቲያን በአመት ከኪራይ ከምታገኘው 50 በመቶ ገቢዋ ላይ 35 በመቶ ግብር እንድትከፍል ነው ሲሉ የአሰባሰብ ሂደቱን ተናግረዋል። በመሆኑም የታውቆ መሰብሰብ ያለበት ገቢ እንዲሰበሰብና ለከተማዋ ልማት እንዲውል ለማድረግ የሃይማኖት ተቋማት የሚጠበቅባቸውን እንዲወጡ ጥሪ አቅርበዋል። በእሳቸው ገለጻ መሰረት 65 በመቶ ግብራቸውን ከከፈሉ የእምነት ተቋማት የተሰበሰበው ገቢ ምን ያህል እንደሆነ የተጠየቁት አቶ ቢኒያም አሃዛዊ መረጃ እጃቸው ላይ ባለመኖሩ መጠኑን ከመግለጽ ተቆጥበዋል። ሪፖርተር በጉዳዩ ላይ ከጠቅላይ ቤተ ክህነት ዋናና ምክትል ስራ አስኪያጆች ተጨማሪ መረጃ ለማግኘት በአካልና በእጅ ስልክ በመደወል ያደረገው ጥረት አልተሳካም። ሆኖም ግን ያለ ቤተ ክርስቲያኒቷ ፍቃድ 49 ሚሊዮን ብር ከባንክ ሂሳቧ መወሰዱ ህጋዊነቱ በደንብ መጤን ያለበት ነው። በግብር መሰብሰብ ላይ ብቻ የተጠመደው መንግስት ከቤተ ክርስቲያን አልፎም የግለሰቦችን የባንክ አካውንት ያለ ፈቃዳቸው በማንቀሳቀስ ላይ እንደሚገኝ ሰምተናል። ለአብነት በሚሊዮን ብር ኖሯቸው በትንሹ ለ3 ወራት ገንዘባቸውን ያላንቀሳቀሱ ግለሰቦችና ተቋማትን ገንዘብ ያለ ፈቃዳቸው የመንግስት የግምጃ ቤት ሰነድን እንዲገዛበት አድርጓል። ይህንንም ሰነድ መንግስት ለበጀት መሙያ እያደረገው ነው። ነገሩ ህገ ወጥ ከመሆኑም ባሻገር ግለሰቦች ባንኮችን የመጠቀም መተማመናቸውን በእጅጉ የሚገድለው ነው። መንግስት ለ3 ወራት ብቻ 228 ቢሊዮን ብርን በግምጃ ቤት ሰነድ ለመሸጥ መጠየቁ ይታወሳል። ይህንን ገንዘብ በዜጎች ፈቃደኝነት አላገኘውም ብሎ የሰጋው መንግስትም ያለ ባንክ ሂሳብ ባለቤቶች ፈቃድም ገንዘቡን እያንቀሳቀሰው ነው።
ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ